ታችም ሆና ብዙ ኮሜንቶችን ስትጽፍ ታዝቤያለሁኝ። እኔ አይ ዶንት ኖ ማን ሽው እንዳለብሽ። አብዛኞቻችሁ ባህሪያችሁ በድንገት የሚቀየረው የሆነ ሰው በውስጥ በኩል መጥቶ የፈለገውን ሹክ ይላችኋል። ከዛ በኋላ ደካሞች ስለሆናችሁ የነገሯችሁን ብቻ በመቀበል በሰው ላይ ተቀይራችሁ ወደ ስም ማጥፋት ዘመቻ ስትሄዱ እናያችኋለን። እና ኤኒዌይ ቆንጅት ዛሬ ሳይሆን ሰነባብታለሽ በእኔ ዙሪያ ላይ እንዳልኳችሁ ድሮ ቤቴ ትመጣ ነበራት። በጣም እንደ በኮሜንትም 2-3 ጊዜ ይዣታለሁኝ እኔ በነገራችን ላይ ኮሜንት ስታረግ። ስለዚህ ሁልሽ ቆንጅት ሰው እኔ ወጥቼ አሁን መልስ ማልሰጥሽ ወይ የሆነ ነገር ማረግሽ ማላረገው ስላላየውሽ እንዳይመስልሽ አይቼሻለሁ። ግን አብዛኞቻችሁን እኔ ተመልክቼ አቅማችሁን ገምግሜ ከዛ ንቄ ተዋችኋለሁ። ስለዚህ አሁን በእኔ ጉዳይ ላይ ከቆንጅት ጋር አትከራከሩ። ምንድነው ሰዓቴ ሲደርስ ጊዜ ሚውት የተደረገችው በሌላ ሀሳብ አትግቢ ነው። ቤት ይገብሳል። አሁን መቀየር ስትፈልግ ለምን አሁን ታየን ስትና እውነቱን የተናገረው እሷ በእኔ ላይ ሚሽን አላት። የነበሩት አማራዎች እንዳለ ነው። ወጥ ውስጥ አልገባንም። የጎጃም ልጆች ብቻ አልነበሩም እዚህ ገዝት ላይ ያሉት። አሁን ጎጃም ስትል ነው ደጋግማኛ ጥያቄ ነው ያነሳነው ዩሪ ላይ ቤቲ አሁን የጎጃም ልጆች አይደለም ይላል ናዲያ። የጎጃም ልጆች አሁንም አይደለም ቅድምም እንዳለ የወረዱት እንዳለ ሁሉም አማራ ልጆች ናቸው። ዴታ እንጂ የወሎ ልጆች እኮ ናቸው። ተምርን ያስገባት ሲሉኝ ነበር። ታየ ተምርን አስገባት ብለው ሃይማኖትን ቅድስትና ተምር ይፋጠጡ ሲሉ ሃይማኖት ብሎክ አድርጎ አውቆ ትምጣ ትግባ ይላል። ይሄ ቆሻሻ እኔ ነው እሱ የሚሸውደኝ። እንዴት ትግባ ይላል? ስህተት ነው የሰራው። ትንሽ ደቂቃ ሰጣችሁ ይሉጣ ናድዬ። ዛሬም ውሎ የቲክታክ ላይ እንዳይሆን ኢድ ሙባረክ ልበልሽ። መጀመሪያ እንኳን አደረሰ። ኢድ ሙባረክ አለ ነው አለሽ። ወላሂ ሙስሊም ወገኖቻችን እንኳን አደረሳችሁ ለታላቁ ቀን፣ እንኳን አደረሳችሁ። ይሰጠኛል። ፍቃደኛ ናችሁ? እኔ ሉራ ግን ምንም ይወላችሁ ምንም ይቀርብኝ ነገር የለም። አሽቃብጬ ወይም አሽቃብጬ የማገኘው ነገር የለም። ሐሳቡን አንቺ አሁን ሐሳቡን ገዝተሽው ነው? ኦኬ ወረደ ናዲያ ጥያቄ ስለሆነ በዛው ትሄዳለች። ማንን ነው የምትጠይቁት ግን አሁን እናንተን እንዳለ አጠቃላይ? ከዛ ቤቲም ትሰማለች። እኛም እኮ ጠያቂ ነን እንዴ እናንተ እየተከራከራችሁ አይደል እንዴ? አሁን እየሰማችሁ እኮ ነው። ጄኔራል አንቺ ታየም ጨምሮ እና በቃ ምን ጠይቀው እኮ ታየን ነው። ኦኬ ነው እንዴ? ኤኒዌይስ ታየ እኔ አንዳንድ ነገሮች አንዳንድ ያልተገቡ ነገሮች የሚሰሩ ልጆች አሉ፣ ስሜታዊ ሆነው ግን አጠቃላይ ማንነታቸውን የማያሳይ ነገሮችን በጥልቀት ካለ መረዳት ስሜታዊነት ተጭናቸው ነው። ግን ትቀድማለች ቤቲ ከዛ እኮ በዛው እንድትሄድበት እኮ ነው ናዲያ። ሰላም ብያለሁ ቤቲ። እንዴት ነህ አሌክስ? የሚጠቅሳት ከሆነ አዎ እኔ ቤትም እየሰማች ነው እንትን የምለው እኔ ጄኔራል ሁለቱ ታየም ጄኔራልም የምታደርጉት ነገር ትክክል አልመሰለኝም። ለቤቲ ነው የምትከራከሩት፣ ግን ቤቲ ለተፈጠረው ነገር ምታንስ አይመስለኝም። ግን አይደለም ለቤቲ አይደለም በህግ አምላክ። ለዚህ እኮ ነው አሌክስ አልገባችሁም። ካልገባችሁ ወይ አዳምጣችሁ ጠብቁ፣ አትዘበራርቁት አጀንዳውን። እኛ ጥያቄያችን ዩሪን የጠየቅነው ቤቲም አትግቢ ስል ያልኳት እንደውም እንኳን አደረሰሽ ነው ብላለች። ናዲን እንኳን አደረሰሽ እስክረዳ ልቆይ ማለት ነው። ቅድም ጀምረን ስናናገር የነበረው የነ ሃይማኖት የገቡበት አገባብ ገብቶሃል፣ የመጡበት አመጣጥና ዩሪ የተናገረው ንግግር ለምን እንደዚህ ሊል ይችላል? ወንድሞቹን በዚህ ልክ ለምን መጣ ነው ጥያቄያችን። ቤቲ ያዳምጠሽን ከሆነ አዎ ኦኬ። እንዴት ልጀምርላችሁ መሰላችሁ? ያዳመጥኳችሁ ነበር ከታችና እንደ አማራ ያለብንን ችግር እንደ አማራ መፍትሄ ለማግኘት ወይም በዚህ በሶሻል ሚዲያ ከጠላቶቻችን እኩል ፖለቲካ አውርተው ለህዝባችን ሊጠቅሙ የሚችሉ ሰዎችን መጠበቅ ያለብን ይመስለኛል። ምክንያቱም ብዙዎቻችን አቅም የለንም። በፖለቲካ ዙሪያ ከጠላቶቻችን እኩል አጀንዳም ቀርጸን ይዘን መጠን ህዝብን መምራት ምናምን ሁሉ ሰው መሪ አይሆንም ባይዘይ ማለት ነው። አሁን የዚህ የሶሻል ሚዲያው ትልቁ ችግር ሁሉ ሰው ቲክቶክ ከፍቶ ማውራት ስለቻለ ብቻ መሪ መሆን የሚችል ወይ ፖለቲከኛ መሆን ስለሚመስለው ቁጭ ብሎ መውቀስ
ስቴት አንድ የጎጃም አካባቢ ተወላጅ ክብር ሳይኖረው ለጠላቶች መንገድ በመቅደድ ሲሰድበኝና ሲያሰድበኝ የሚውል ልጅ ኢቴል ነው። በነገራችን ላይ በሚያሳዝን ሁኔታ ከነ ሞጣ ማነው አባይና ጣና ምናምን ጋር ሆኖና የተወሰኑ ደግሞ ሴቶች አሉ እንደ ሴት የማያረጋቸው ሴት ልጅ ስትጠቃ የማያማቸው ሰዎች ማለት ነው። ይሄ ልጅ ፐርሰናሊ እኔን ለምን ይጠላል ከተባለ እኔ ማምነው ነገር አለ። ካጠገቡ ያሉ ሰዎች አሉ ስለኔ መጥፎ የሚያወሩት። እነዛ ሰዎች ደግሞ ለረጅም ዓመት በቲክቶክ መንደር አይደለም በፌስቡክ ለረጅም ዓመት በግሩፕ ይችም ቅድስት ነች፣ እኔ ቃል በቃል ነው የምነግራችሁና በፌስቡክ ስራ ስንሰራ እኔ አንድ ጊዜ ለቤት አማራ ተቋም ቤት አማራ ምናምን የሚል ድርጅት ተመስርቶ ጥሩዬ ከመሬት ተነስቼ አላወራም። እኔ በመረጃ ነው የማወራው፣ በነገርሽ ላይ ማለት ነው። በደንብ እንደ ኢቴል እኔን የሰደበ እኔን ያንቋሸሸ ያሰደበ የለም በነገርሽ ላይ ማለት ነው። መደገፍ መብትሽ ነው፣ መደገፍ ትችላለሽ፣ ግን ሀቅ ስለሆነ እና ምንድነው ግሩፕ ብዙዎቻችሁ ጠላቶቻችሁና ወዳጆቻችሁን አታውቁም፣ የቅርብ ጊዜም ስለሆናችሁ ማለት ነው። ግን እኛ የረጅም መንገድ ስለመጣን ክፉ ሰዎችና ሴረኞችን አስመሳዮችን በዚህ ትግል ውስጥ እንደ ባብ ሲሽለኮለኩ የሚውሉ ሰዎችን ለረጅም ጊዜ ስለምናውቃቸው ነው ፈጽመን የምንጸየፋቸው እና እንትን የምንለው ማለት ነው። ማንቀርባቸው ለምን ዛሬም በጀርባ አዝለው ይዘውት የሚመጡትን ቅድስት ዘውዱ በፌስቡክ ገና አብረን እያለን በተቻላት ሁሉ መጠን የጎንደር ልጆችን ሰብስባ፣ የቤት አማራ ልጆችን ሰብስባ፣ የሸዋ ልጆችን ሰብስባ ጎጃምን በመጀመሪያ ሙታ የምትጠላ ልጅ ነች። እንደውም ምን የሆነ ጊዜ አንዴ በጣም ኤክስትሪም የጎጃም ጥላቸዋን ስናይ ስለነበረ አንድ የጎጃም ወንድ ወዳ በፍቅር እንትን ስላላት ነው ተብሎ ሰምተን ለዚህ ነው እንዴ የምትጠዩ ምናምን ብለን እኛ በፌስቡክ ሁሉ ጽፈንባታል። በነገራችን ላይ ቅድስት መቼ ነው ከጎጃሞች ጋር የቀረበችውና የተቀየረችው ብላችሁ ካላችሁ ሮያል ፋሚሊ ተመስርቶ ሮያል ፋሚሊ ላይ መጣ። እነ ሄኖክ መጡ። በሮያል ፋሚሊ ገንዘብ የማሰባሰብ ጉዳይ ላይ ጥሩ ቀረብ ተባለ እና እኛም ታረቅናት። ስራው እንዲሰራ ብለን የቻልነውን ነገር እንትን ማለት ነው። ከዛ በፊት ግን ለረጅም ዓመት ብዙዎቻችሁ የማታውቁት ብዙ ታሪክ አለ። ኤቪደንሶች አሉን። በነገራችን ላይ የራሷን አካባቢ ምስኪን እህትና ወንድሞችን አስተባብራ በከፍተኛ ደረጃ ዘመቻ ታስኬድብን የነበረች በአደባባይ ደረቷን ነፍታ ጥላቻዋን ታንጸባርቅ የነበረች በሚገርም ሁኔታ ማለት ነው። በእኔ ላይም ሆነ በብዙ ጉዳይ ላይ ከፍተኛ የሆነ ነገር ስታረግ የነበረች ልጅ ነች። ይህች ልጅ የምትሄድበትን መንገድ ጠንቅቃ የምታቀነች። ዛሬ ደግሞ አብረዋት ካጠገቧ የሚኖሩ ሰዎችን ጠምጥማ ይዛ እንዴትና እንዴት ማንንን ማስጠላት እንዳለባት ስለምታውቅ በምታረገው መንገድ ይሄው እኛኑ ስታስተድበን በራሳችን ወንድሞች ትውላለች። ዋጣችሁትም አልወጣችሁትም በዚህ ደረጃ ከሄድን ወደፊት ያው እኔ በነገራችን ላይ ድምፅ ቅጂ እነዚህ ስክሪንሻት የተደረጉ መረጃዎችን ምናምን ይዤ ወጥቼ ከሌንዲ ብላ የሚለው ነገር የኔ ባህሪ አይደለም። ያው እንደምታውቁት ማለት ነው። እኔ እንደዛ አይነት ነገር ይዤ አልመጣም። አስፈላጊ ከሆነ ግን ይዤ እመጣለሁ በቅርብ። ምንድነው የሆነ ጊዜ ላይ እንዳልኳችሁ በተቋም ደረጃ ለቤተ አማራ የሆነ ድርጅት ሲመሰረት አንድ ይርጋለም ነው ምናምን የሚባል ልጅ ነበረ። እሱ ነበር እንደ ሊቀመንበር። የሚገርማችሁ ከዛ በኋላ እኛ ለምንን ዶላር ሰብስበን ምናምን ተቋም ምናምን ተመስርቶ ከዛ በኋላ በዛ ውስጥ የነበሩ ልጆች የየራሳቸውን ንግድ ምናምን ከፋፍተው በቃ ከትግሉም ወጥተው ጠፍተዋል። ከሱ ልጅ ጀምሮ ትዳራቸውን ይዘው ምናምን አግብተው ምናምን ነው የጠፉት። እኛ እስካሁን ቁመን እየሰራን ያለ ነው እና ምንድነው ጎፈንድሚን መክፈት ስለማልችል ጎፈንድሚ በስምሽ ክፈችልኝ
አው ታስታውሱ አላችሁ ጎፈንድሚ በስምሽ ክፈችልኝና እኔ ለሆነ ጎፈንድሚ ከፍቼ ስላልተመለሰልኝ ስለነበረ ብሩ መክፈት ስላልቻልኩ ጎፈንድሚ አንቺ ክፈችልኝ እኔ ላሰባሰብ ስላት አይ ቤቲ እስካሁን አለ በነገራችን ላይ መረጃው ይዣለሁኝና ምንም ችግር የለውም አንቺ እኔ ከፍታለሁኝ ግን አንቺ ነሽ የምታሰባስቢው ቤቲ ስትለኝ ዶወሪ እኔ አሰባስባለሁ ብዬ ጎፈንድሚውን ግን ስትከፍችው ገንዘብ ስለማይሰጡ ቤቴልሄም ብለሽ ጨምሪበት እኔ ይሄንን ገንዘብ ልሰበስብ የምችለው ጠቢቡ ካስታወስክ ማለት ነው ይርጋለም ታደሰ የሚባል ልጅ ይርጋለም ታደሰ ነው የሚባለው እሱ ማለት ዩሪ ታደሰ ይርጋለም ታደሰ ያኛውም ይርጋለም ታደሰ ነው መሰለኝ የሚባለው እና እንትን በይ ብያት በመከራ ስም በምን ብላ ስሜን ኤዲት አረገቻት ማለት ነው ከዛ በኋላ ያንን ገንዘብ $25,000 ሰብስቤ ልክ ገንዘቡ መጠራቀም ሲጀምር ይሄ ይርጋለም የተባለ ልጅ እያወቀ በግሩፕ ሆነን ልርዳችሁ ለድርጅቱ ብዬ ያሰባሰብኩትን ገንዘብ ወዲያው ወጡ በቅድስት ዘውዱ እየተሰበሰበ ያለው ገንዘብ 20 ምናምን ሺህ ብር ደርሷል አለ በአደባባይ ቁጭ ብዬ ሰው እየለመንኩኝ የሰበሰብኩትን 20 ምናምን ሺህ ብር ዶላር ማለት ነው ባይገርማችሁ ኤክስ አርጌ ተቋሙን ገና ገንዘቡ ተሰብስቦ ሳያልቅ በስሜ እየሰበሰብኩት ያለውን ገንዘብ እንዴት አንተ ይርጋ የተባልክ ልጅ በቅድስት ዘውዱ ትላለ መቼ ነው ቅድስት ዘውዱ ይሄንን ገንዘብ ቁጭ ብላ የሰበሰበችው እኔ ባይገርማችሁ የጀነራል ሰሃረን ገደለ የተባለው የ10 አለቃ መሳፍንት እናት ቤት ለማሰራት ያኔ ልጁ እድሜ ልክ ተፈረደበት ሲባል ለሱ ገንዘብ ለመሰብሰብ ስጀምር በቅንነት እኔ የአማራ ሴቶች ጋር በጣም የዋህ ስለነበርኩ በነገራችን ላይ እኔ ቅን ነኝ ሰውን ዝም አላቅም በነገራችን ላይ ፈጥሮብኝ እግዚአብሔርን አመሰግነዋለሁ እንደዚህ አድርጎ ስለፈጠረኝና ጠርቻት ከኔ ጋር ገንዘብን ሰብስብዬ ለሷ ገጽ ግንባታ አላረግላት በነገራችን ላይ በዛ ሰዓት አቅም የነበረኝ እኔ ነኝ ምክንያቱም እንዳንድ አርቲስት የመጀመሪያም ስለነበርኩ ስመጣ በአማራው ዘንድ ምናምንና አምጥቻት ራሱ ገጽ ግንባታ ላድርግላት ያልሞከርኩት ነገር አልነበረም በነገራችን ላይና አብረን ሆነን ያንን ገንዘብ ከሰበሰብን በኋላ ልጅቷን ግን ስመለከታት ፈጽሞ ስፔሻሊ ለኛ አካባቢ ሰው የነበራትን ጥላቻ ብዙዎቻችሁ ስለሌላችሁ ስለማታውቁ ነውና እኔ በቅንነት አብረን እንድንሰራ ለሷ ገጽ ግንባታ ከኔ ጋር እንድታድግ በማረገው ነገር ሁሉ እሷ ግን በተቻላት ሁሉ በላይ ላይ ተሸርብ ነበርና መጨረሻም በዛ ተቋም የሰበሰብኩት ገንዘብ በአካውንቷ ስለገባ የሚገርማችሁ ነገር በአካውንቷ ስለገባ በተቋሙ ልጆች እንደውም አንድ ሙስሊም ልጅ ነበረች ስሟን ሰዓት ነው ምናምን የምትባል ልጅ ነበረች እና የታባሽ እናቀሻለን ገንዘቡ የተሰበሰበው እኮ በቅድስት ዘውዱ ነው አለች ጽፋ ፎቶ ይለጠፋ እንዳለ የቤት አማራ ልጆች እኔን እንዲሰድቡ አድርጋ በዘመቻ በአማራው ዘንድ ፎቶ ተዘቅዝቆ እንዲሰደብ በፌስቡክ እኔ በቅንነት እንዳልኳችሁ ገንዘብ ሰብስቤ ስለሰጠውና እንደውም እሷ ከኔ ጎን ሆና እንድትሰራ ስላደረኩኝ ግሩፕ አድርጋ አካውንቷን ማዘጋት አለብን ብላ በፌስቡክ ቢገርማችሁ የቤት አማራ ልጆች ብቻ አልነበረም የሸዋ ልጆች የጎንደር ልጆች ጎጃምን በሰፊው እንዲጠሩ ዛሬ እውነቱን ልንገራችሁ ለአብዛኞቻችሁ የዋሆች ማለት ነው ጎጃም እንደ ጎጃም እንዲጠላ በግሩፕ ጎጃም እየተባለ ያኔ ካስታወሳችሁ በሰኔ 15ቱ ጎጃም ምንም በሌለበት ተነጥሎ እንደ ጎጃም እንዲሰደብ በግሩፕ እያደረጉ ጎጃም እኮ እንዲህ ነው እየተባለ ጎጃም እንዲጠላ ከሰሩ ሰዎች አንዱና ትልቋ ቅድስት ዘውዱ ናት ይሄንን በደፍሬ ነው መነግራችሁ ለሷ ደረቴን ነፍቼ መጥቼ እንደ ቤት አማራ ውሸት ነው ቅድስት ይሄንን አርጋ አታውቅም አላረገችም የሚለኝ እንደ ቤት አማራ ደረቱን ነፍቶ ከቤቴ ጋር ለመከራከር የሚመጣ ወንድ ካለ ያኔ ነው እኔ ተአምር ይዤ የምመጣው ስለዚህ ልጅ ማለት ነው ተአምር ሰው ምንድነው
ይሄንን ሁሉ ከተደረገ በኋላ እሺ በቃ አንቱ እኔ አሁን ደከመኝ። ብዙዎቻችሁ ስለማታውቁ ነው። ቡጡ በአደባባይ በሰፊው ነበረ የነበረው። ብዙ ነገር አሳልፈናል። ዛሬ አብረናቸው የተቀመጥን እንደ ሰው ግን እንደ ጎጃም ስፔሻሊ በሰኔ 15ቱ የጅብ ስዕል እየተሳለ በአደባባይ እንደዛ ስማችን ሲጠፋ ስንሰደብ ስንንቋሸሽ ዛሬ ሰው መስለው መጠው የጎጃም ቀሚስ ስለለበሱ ስለዘፈኑ ምናምን አይደለም። በሰፊውን ድርሻ ወስደው ሲሰሩ የነበሩ እነማን እንደሆኑ እናውቃለን። እኔ በቅንነት ተቋም ቤተ አማራን ሙቼ ነው የምወደው። በነገራችን ላይ የቤተ አማራን ህዝብና ቤተ አማራን ሙቼ ነው የምወዳቸው፣ ወደዳችሁም ጠላችሁም ማለት ነው። ምንድን ነው የሆነው ነገር? ይቅርታ ቢጃማ እየለበሱ መኝታ ቤት ልጅን ስለረበሽኳት ወጥቼ ነው። እና ምንድን ነው የሆነው ነገር? ያንን ሁሉ ችለን በቃ እኔ ደከመኝ በመሰደብ በመንቋሸሽ። የእሷ ግሩፖች አልኳቸው። አንድ ሰዓዳ የምትባል ነው የምትመስለኝ ያስታውሳለሁ። እና እሷ ሌላዋ ደግሞ አንድ የኢትዮጵያ ባንዲራ ልብስ ሀዋ የምትባልም ልጅ ነበረች። በነገራችን ላይ ጠፍታለች። ሀዋ የምትባልም ልጅ ነበረች። እሷም እንደውም ይቺ ሀዋ የምትባለውን ምን ብለው ላኳት መሰላችሁ? ቤቲም ገንዘብ ላኪልኝ በያትና ገንዘቡን ተቀብለሽ ላሽ በይ ተብላ የሆነ ጊዜ ትጽፈልኛለች ሀዋ። ቤቲ ገንዘብ በእናትሽ ቸግሮኝ ነው የኮቪድ አካባቢ እንደው ሚሚ ጎጃሜዋ ብትኖር የመተከል ናፋቂ ብትኖር ምስክርነት ትሰጥ ነበር። ሚሚ በጣም ብዙ ነገር ስለምታውቅ አብራን እድሜዋን ስለተጅች ሚሚ ማለት ነው። ከዛ ምንድን ነው ያደረገችው እሷ? ይቺ ሀዋ ትመጣና ቤቲ እኔ በቃ ያኔ ፍሬሽም ነኝ በቃ ሲሰው ሴራ አላቅም እንዳልኳችሁ በጣም ኤክስትሪም የዋ ስለሆንኩኝ ምናምን እና ትመጣና ገንዘብ ስጪ ምናምን ባክሽ ተቸግሬ ስትለኝ፣ ከዛ እኔ እንደውም ባሌን አንተ ሀዋ ተቸገርኩ ምናምን አለች እኮ ወይኔ ምስኪን $1000 ልላክላት እንዴ ስለኝ፣ አንቺ የዚህን የሶሻል ሚዲያ ባህሪ አላወቅሽውም፣ ተይው $1000 ቀነስ አድርገሽ ላኪ እመልስልሻለሁ እኮ ብላኛለች፣ ብድር እኮ ነው የምሰጣት ምናምን ስለው ግድ የለም 500 መጀመሪያ ላኪላት ይለኝና አስባችሁታል። ከዛ ሀዋ ስንት ነው ግን የምትፈልጊው ስላት የፈለግሽውን ቤቲ አርጊልኝ የፈለግሽውን ላኪልኝ ትለኛለች። እሺ ብዬ $500 አንስቼ በዴቼ ልላኩል ምንድነው በዌስተርን ዩኒየን ላኩላት። የሆነ መሐመድ ቅብርጥሶ ምናምን የሚል ስም ልካልኝ ማለት ነው። ከዛ ላኩላትና ገንዘቡን ተቀብላ በኋላ የኮቪድ መጦ የኮቪድ ሙቀት መለኪያ ምናምን ወደ መሬት ላይ ሁሉም በተወለደበት አካባቢ ይላክ በሚል አስተባበር ጀመርኩኝና መላው አማራ በጎንደር በሸዋ በወሎ ምናምን ያለውን አስተባበርኩ። ቢገርማችሁ በእርግጠኝነት በሺዎች የሚቆጠር የዚህ የሙቀት መለኪያ የተባለውን ማሽን ያስገባሁት እኔ ነኝ። እዛ አማራ ክልል አስተባብሬ ብዙ ሰው አስተባበርኩና በዛ ሰዓት ዱባይ አረብ ሀገር ላሉ ሰዎች ማን አለ ሲባል ሀዋ አለች ይባላል። እሺ ሀዋ እንግዲያውስ በሀዋ በኩል ይባልላችሁና እሺ ብዬ እነ ሚሚ መተከል ሳትቀር ቤቲ እንግዲህ አምነሻታል ሀዋ ብለሻል፣ በሷ በኩል ገንዘባችንን እንሰጣለን ምናምን ተብሎ በሀዋ በኩል የሀገር ገንዘብ ይላክላችኋል። ሙቀት ምንትንም የለም። ከዛ ሰው ሁሉ መጦ እኔ ያን ጊዜ ጎጡ የሚባለው ራሱ አይገባኝም ነበርና ሚሚ መተከለ ራሱ በቃ ጎጃቤ ነበር ናቶ ምናምን ብላችሁ ያኔ ታቂ ነበር ብላችሁ ብትጠይቁኝ እኔ በቃ አይገባኝም። እንዳልኳችሁ ጀስት አማራ የሚባለው ነገር ነው ማቀው። ልዩነትም እንዲህ አይነት ክፋትም እንዲህ አይነት ሴረኝነትም እንዳለ በቃ ስለማላቅ ስለነበረ ያው ዝም ብዬ መጣው። ቤት አንቺን አምነን ለሀዋ ብራችንን ልከናል፣ ብራችንን እናስመልሽልን። ጦርነትን የገባሁኝ ገጠምኩኝ፣ ጦርነት ገጠምኩኝ። ኧረ እባክሽ ሚሚ እንደው ሚሚን የሆነ ነገር ብዬ አስቀይሜያታለሁ ሁሉ አይዶንት ኖ ትዝ አይለኝም። እና ያንን ብር ሁሉ ይዛ ጠፋች። ይህንን ሁሉ ማን ያደርግ እንደነበረ ታውቃላችሁ? በግሩፕ እጅና ጓንት ሆኖ የሚሰሩ እነዚሁ ሰዎች ስለነበሩ ነበረ ያንን ያደርጉ የነበሩት። ከዛስ እኔ የሆነ ጊዜ ላይ በጣም ሴራቸው ገባኝና ኦኬ ተሸውጃለሁ ማለት ነው ብዬ
ሐዋ ገንዘቤን ስጭኝ ብዬ ስጠይቃት የምን አባሽ ገንዘብ አለኝ ብላ መለሰችልኝ። የምን አባሽ ገንዘብ ብላ መለሰችልኝ። ከዛ ፌስቡክ ላይ ወጥቼ ፎቶ አለ ለጥፌ ሐዋ የምትባል ልጅ እንደዚህ ብላ ይች ሌባ እንደዚህ ጠይቃኝ ገንዘቤን ስጭኝ ብዬ ስጠይቃት የምን አባሽ ገንዘብ ነው ብላ መለሰችልኝ ብዬ ስለጥፍ ሐዋን ለመደገፍ የወጡት እነዚህ ሰው የታባሽ እንኳን ወሰርሽ ሐዋ እንኳን ሙልጭ አረገችሽ እንኳን ወሰርሽባት ገንዘብ ብለው እነዚሁ ልጆች ወጣው ሐዋን መደገፍ ጀመሩ። በነገራችን ላይ ዛሬ አብረን የቆምነው ስላልተበደልን ብዙ ነገር በሆዳችን ስላልያዝን መረጃ ስለሌለን አይደለም። ለአማራ ሕዝብ ስንል ግን አሁን እየታገልኳችሁ ያለሁት ያ የጥንቱ ሴራችሁን ዛሬም ምንም በማያውቁ የዋህ ወንድሞች ጀርባ ላይ እየተንጠለጠላችሁ፣ ምክንያቱም እድሜ ልካችሁን ራሳችሁን ወደ ፊት ለፊት ሳታወጡ አነጋገራችሁን አሳምራችሁ እኔ ካፌ ነገር ወጡ አያውቅም፣ እኔ የምናገረውን አውቃለሁ፣ እኔ በጥንቃቄ ነው የምናገር ትያለሽ። አዎ ልክ ነሽ፣ በጥንቃቄ ነው የምትናገሪው። መንጋሽን ግን ከጀርባ አሰልፈሽ የምትፈልጊውን ሰው ፎቶሾፕ አሰርተሽ 48 ሰዓት በጎጃም ልጆችን በዩ በምትፈልጊው ስፔሻሊ በጎጃም ልጆች ዘመቻ እንዳንቺ ያዘመተ እንዳንቺ ቅስማችንን ያሰበረ ሰው የለም። ከዛስ እኛ ደግሞ እንደ ጎጃም እንኳን ያን ጊዜ ዛሬም ስላልተሰባሰብን ዛሬም ተሰባስበን ስለማናወራ ሞር ጎጃሜው ደግሞ እርስ በራሱ ሲገፋፋ የራሱን ሰው ሲገፋ ስለሚውል መነጋገር ስላልቻልን እነዚሁ ሰዎች በተመሳሳይ ጊዜ ስለሌለ እኛ ያንን ነገር ሐዋጋሹ የምታውቋት ሐዋጋሹ ናቸው የምታውቋት ያ ነገር ተደረገ ማለት ነው። ቀስሜ ተሰብሮ ለረጅም ዓመት ከዚች ልጅ ጋርም ንግግር አቁሜ እንዳልኳችሁ ያንን ገንዘብ የሰበሰብኩትን ገንዘብ ትይዝና ፎቶ ልክላችኋለሁ። በአደባባይ ወጥቼ እኔ ለዚህ ድርጅት የሰበሰብኩትን ገንዘብ ቅድስት ዘውዱ እጅ ጋ ነው ያለው። ገንዘቡ የት ሄደ ብላችሁ እንዳትጠይቁኝ፣ ጥያቄ ያላችሁ ሰዎች ካላችሁ ቅድስት ዘውዱን ጠይቁ እያልኩ በፌስቡክ መጻፍ ጀመርኩ ማለት ነው በአደባባይና አንዳንድ ሰዎች ይህን ገንዘብ የሰበሰበችው ቤቲ ነች፣ ገንዘቡን ሰብስባ ከሰጣቻችሁ በኋላ ለምንድን ነው ገንዘቡ ደርሶናል ቤቲ እናመሰግናለን ብላችሁ ማትሉት ምናምን ተብለው ሲጠይቁ ገንዘቡን ይዛ ሂዳ አፋር አካባቢ እርዳታ የሚገርማችሁ አማራ የሚበላው የለ እነሱ ያን ጊዜ አፋር እህል ጭነው ሄድን ብለው አይዶን ነው መሄዳቸውን ብቻ የሆነ የቤተልሔም ሎጎ እና የእሷን ሎጎ መኪና ላይ አድርገው እሷን በትልቁ አድርገው እኔን የሆነች ነገር አድርገው ያው ፎቶ ተለጥፎ የሆነች በግማሽ ፎቶ ተነስታ ስምሽን ጠርተና ምርጫ ስለሌላቸው ምክንያቱም ሰው ሁሉ እንትን ለማለት ተብሎ ላከችልኝ ስቄ። ለማንኛውም ለመጀመሪያም ለመጨረሻም ነው እኔ ካንቺ ጋር ይሄን ነገር ማድረግ ብዬ ከምንም ነገር ያመመኝ በሷ ሰዎች እንዳልኳችሁ የሷ ግሩፖች ነበሩ። የዛ ቤተ አማራ ምናምን የሚለው ይሄ ይርጋለም የሚባል ልጅ የከፈተውን ድርጅት የዛ ግሩፕ ውስጥ እሷ ቀድስታለችበት ከይርጋለም ጋር በጣም ብዙ ልጆች ነበሩ እና ሐዋ ሌሎችም ነበሩበት እና ሳዳ የምትባል ልጅ ስሟን ካልተሳሳት ሁሉ ነበሩ። የት አባሽ እናቅሻለን እኛ ቅድስት ዘውዱ ናት ይሄንን ገንዘብ የሰበሰበችው አንቺን የት አባሽ እናቅሻለን እህታችንን ብትናገሪ ምናምን ብለው ሙልጭ አድርገው ሰደቡ። ዩሪ አይደለም ዩሪ ሳይሆን ያ ይርጋለም የሚባል አሁን ወልዶ ሚስት አግብቶ ምናምን ህይወቱን ጀምሮ ስለ አማራም አያወራም ብልጽግና ይሁን ምን ይሁን አይታወቅም። ቅድስት ወንድ ከሆነች እስኪ ስለሱ ልጅ ወጣት አውራ። ወንድ ከሆነች እኛ ገንዘብ እየሰበሰብን እየላክን እካካቸውን አራግፈው ዛሬ ሱቅ ከፍተው በእኛ ገንዘብ ትግሉንም ጥለው የጠፉ ስንት ሰዎች አሉ። እስኪ ወንድ ወጣው ያውሩ። አስፈላጊ ከሆነ እንዳልኳችሁ እኔ እንዲህ አይነት አታካራ ውስጥ አልገባምና እነማን እንደሆኑ ሁሉ እናወጣለን። በነገራችን ላይ በኋላ ላይ ሰድበውን እንደዚህ እንደነ ሐዋን መጠው በውስጥ በኩል መጠው ገንዘብ ስጭን እያሉ ሰጠን። በመጨረሻ ሁሉን አሁን ሐዋ ጋሹ አለች አይታችኋታል? የለችም።
የምትፈልገውን ገንዘብ ለምን በአማራው ትግል ከቆየች ተጠያቂ ትሆናለች። ሀቀኛ ካልሆናችሁ አትቀጥሉም። በጀርባችሁ ያዘላችሁት ሌብነት፣ ሴራ ካለ ትወጣላችሁ። ለምን ነገ ህዝብ እንዲረሳችሁ ነው የምታደርጉት። ከተረሳችሁ ተጠያቂ አትሆኑም። አብዛኞቹ ወጥተው ሄደዋል። ይሄ ነው የተደረገው። ሌላው በቅርብ ጊዜ ፋኖ ሞላ የምስራቅ አማራ ፋኖ ሲመሰረት ምስራቅ አማራ ፋኖ መስራች ከነበሩ ሰዎች አንዱ ምርጥ ፋኖ ቤተ አማራ ላይ ያኔ ምንድነው ጥቁር ሰው የምዕራብ ምስራቅ ጎጃም ፖለቲካ ቆሚ አካሄድሽ ጥሩ አይደለም። ምን አባከን ያቆማለው ጥቁር ሰው? እናንተ አይደላችሁም እንዴ ሐሳብሽን ይሰርቁታል። ኮሜንት አታምጡ። እናንተ አይደላችሁም እንዴ ምዕራብ ጎጃም ምስራቅ ጎጃም ማርቆሴ ደጋዳ ሞት እያታችሁ አፋችሁ ስትለፈልጉ ማናቀባ ያለማወቀስ ወይ ይሄ ልጅ ሲሰማስ ሲሳደብ የሚሆን ነው ቤት ይዘተኝ። ኤኒዌይ እሺ፣ አሁን ኮሜንቱን ክፈቱት፣ ችግር የለውም አላነብም ኮሜንት። አሁን ያኔ ፋኖ ሞላ በእስር ቤት ገብቶ እስር ቤት የገባ ቀን አውጥተው በመኪና ምናምን ገደሉት የተባለ ፋኖ የምስራቅ አማራ ፋኖ በሚገርማችሁ እሱ የተገደለ የተባለለት አይ ቲንክ ዘመርኩን ነቀለ ይመስለኛል በፔጁ ጽፎ ነበርና እኔ መስሪያ ቤት ቁጭ ብዬ ኢንጂነር መለስ የሚባል ልጅ አለ ካወቃችሁት ስላስካልደምልኝ እንደውም በጣም ብዙ ይጽፋልና ኢንጂነር መለስ በውስጥ በኩል አንድ ቪዲዮ ላከልኝ። የመላከልኝ ቪዲዮ ምንድን ነው? የሆኑ ወጣቶች በኦነግ ተይዘው ጅንስ የለበሱ የአማራ ወጣቶች ኦነጎች እየቀጠቀጡ በህይወት ይበልቷቸዋል። የሚገርማችሁ ነገር እና ያ ኢንጂነር መለስ ያንን ሲልክልኝ ወጥቼ በቃ እናንተ ወንድ መሆን ካቃታችሁ ወንዶቹ ጀግናዎቹ ታጥቀው ዛሬ መሬት ላይ ወጣው እየወደቁ ነው ያሉት። እቤትህ ተቀምጠህ ጠላት መጥቶ እየወሰደህ እኛን የምታዋርድ ካለ ይቀጥቅጥህ ይዘልዝልህ ብዬ ፖስትኩ ማለት ነው። ኢንጂነር መለስም ፖስቶ ነበር በነገራችን ላይ እና ያችን ስክሪንሻት ተደርጋ የፋኖ ሞላ ነው እንደዚህ ብላ ይቀጥቅጡ ብላ የፖስተችው ብላ ቅድስት በመጀመሪያ ያችን የኔን ፖስት ስክሪን ሾት አንስታ ፌስቡክ ላይ ትፖስትና አገር ይደበላለቃል። አገር እኔ አልኳችሁ ባሌማ 100 ጊዜ ይሆናል የደወለው ያልተቶልኝ መልእክት የለም። እኔ ለእረፍት ለ30 ደቂቃ ለቡና ወጥቼ ወደ ስራዬ ስመለስ ፌስቡኩ የኔ ፎቶ ተዘቅዝቆ ነው ያለው። ከኢትዮጵያ ያልደወለልኝ ምናምን ያላለ ሰው የለም። ምን ጉድ ነው ምናምን ብዬ ስመጣ ምንድን ነው የፖስተሽው ሲለኝ ከኢትዮጵያ አንድ እህቴም ራሱ ደውላ አረ ምንድን ነው ቤቲ ሞላን ነው እንዴ? የምን ሞላ? ማን ነው ሞላ? ፋኖ ሞላ የተገደለው ተገደለ። እኔ ደግሞ ስላት አይ ገብቶኛል አንቺ እኮ እንዳላወቅሽ አለች። ምኑን? ፌስቡክ ላይ የፖስተሽው እኮ እሱን ነው ተብሎ ከዛ ታውቃላችሁ ፋኖ ሞላ ማን ነው ፍለጋ ሄድኩ። ምንድነው ፌስቡክ ላይ የፖስተትኩት አልኩኝ። እንዴት ነው የተገደለው? ምንድነው? ለእኔ ዝብርቅርቁ ወጣ። አንደኛ የተገደለበትን አልሰማሁም ምን የለም። ቀጥታ ፖስቱን አነሳሁትና መመርመር ጀመርኩኝ። ምንድነው የተፈጠረው ብዬ ያለውን ነገር ምናምን ካጣራው በኋላ ወደ አመሻሽ በቃ ማልቀስ ጀመርኩኝ። ሰውነቴ መንቀጥቀጥ ጀመረ። የማረገው ነገር ግራ ልነግራችሁ አልችልም። ብሞት ያን ቀን ብሞት ደስ ይለኝ ነበር። ብሞት በድንገት ባላሰባችሁት ተጠልፋችሁ ስትወድቁ ማለት ነው። ከዛ ማን ነው ይሄንን ግን መጀመሪያ ያወጣው ሲባል ቅድስት ዘውዱ ነች። ከዛ በኋላ እኔ ከጀነራል አበባው ከማንም በአዴን ፎቶ እየተነሳች ያወጣችውን እየለጠፍኩኝ እኔ የተናገርኩት በመጀመሪያ እንደውም እነ ሀያት የምትባል የቤት አማራ ልጅ አለችና ሀያት በጣም ነበር ያኔ የምትወደኝ። ያሁኑን ምኑን እንደተቀየመች ባላቅም መታ ቤቲ ኢቨን ጽሁፉ አይገናኝም። አንቺ ያልሽው አንቺ ስንት ጀግና ወጦ እየወደቀ እቤትህ ተዘብዝፈህ ከቤትህ ጅንስ ለብሰህ ምናምን ብዬ ነው። ጅንስ ለብሶ አልሞተ ልጁ። በነገራችን ላይ እቤቱ ተዘብዝፎ አልሞተ ልጁ። ፋኖ ሆኖ ወጦ ሲሰቃይ በጠላት ተይዞ እንደዛ ዋጋ ከፍሎ የሞተን ጀግና ቤተልሔም ለሱ ነው ይሄንን ብላ የጻፈች ብላ እንደዛ ጊዜ እኔ በታሪኬ ተሰድቤ ቀስ በቀስ አማራው
በእኔ ላይ የነበረው ኮንፊደንስ በነገራችን ላይ በድርጅት ደረጃ በተቋም ደረጃ ዶክተር ፕሮፌሰር የሚለው ሁሉ ቤተልሔምን ካልያዘ አብን ምንድነው የአስራት ሚዲያ እኮ እኔ እንትን ነበርኩኝ እኮ ኮሚቴ ሁኜ ስሰራ የነበርኩኝ ቦርድ አባል ሁኜ ተደርጌ በዛን ያህል አማራው ለእኔ ኮንፊደንስ የነበረው በዚህ ልክ የነበረውን ሸርሽራ ስሜን አስጠፍታ ፎቶ እያስለጠፈች አሰድባ እኔ ኢሞሽናል ሁኜ እየወጣሁኝ አታካራ ውስጥ ገብቼ ያለኝን ስብዕና ሽጬ ስድብ ውስጥ ገብቼ ተራ ሴት እንደሆነና የማንም መጫወቻ እንደሆን ካደረገችኝ ሰው አንደኛዋ ቅድስት ዘውዱ ናት። ልንገራችሁና ማለት ነው መቼም ስለማረሳ ዛሬ ጊዜ መጥቶ ላወራችሁ ስለምፈልግ ዛሬ ቀን ስለወጣ ማለት ነው። ምክንያቱም ዛሬ የማልፈራበት ቀን ስለመጣ እውነቱን መናገር ስለምፈልግ ምንድነው የሆነው? ያንን አደረገች። ያን ጊዜ አበድኩኝ። የሚገርማችሁ አንድ የተወሰኑ የቤት አማራ ልጆች እሷን በጣም በቃ የሚጠሏትና ስለ እሷ እውነት የሚያውቁ ልጆች መጠው ቤቲ እኛ በጣም ነው የምንወድሽ የምናከብርሽ፣ ለቤት አማራ ህዝብ ያደረግሽውን እኛ እናውቃለን፣ እህታችን ነሽ አንቺ። እሷ እንኳን አይደለም ለአንቺ ትውልድ የምታመክል ልጅ ነች። በግሩፕ በቴሌግራም የብልግና ቪዲዮ እየለቀቀች የገዛ እህቶቿን ህፃናት ልጆችን ሁሉ የምታበላሽ ብለው የሚገርማችሁ ገመናዋን ሁሉ አምጥተው የሰጡኝ የቤት አማራ ልጆች ናቸው። የእሷን ገመና እኔስ ምንድን ያልኳቸው? ያልሞቱ ልጆች ስለሆነ ሲመጡ ምንድን ያልኳቸው? በእግዚአብሔር እንደው ሙስሊሞች በአላህ ይዣችኋለሁ፣ የዚችን ልጅ ገመና አውጥታችሁ አሰጣችሁ ማለት አማራ እንደ አማራ ተዋረደ ማለት ነው። የአማራ ሴቶች እየተባለ ነው የምንሰደበው። እባካችሁን እንደው ለእኔ እንደሰጣችሁ ለሌላ ሰው አሳልፋችሁ እንዳሰጡ እንዳታወሩ። በግሩፕም የምታረገውን ነገር ልጆቻችሁን ምከሩ። ህፃናት ልጆች እንደዚህ እየሆኑ ነው እና የሚበላሹት። ይሄ ነገር መቆም አለበት። ስፔሻሊ ቤት አማራ በሚያሳዝን መልኩ ስም ታፔላ የተለጠፈለት ህዝብ ስለሆነ የወርቅ ህዝብ ይሄንን ስም መጥፋት ማደስና የዚህን ማህበረሰብ እውነተኛ ነገር ይዘን መውጣት አለብን። ቤት አማራ ቆንጆች ስለሆኑ ቤት አማራ የዋህ ህዝብ ስለሆነ በመሃል በቤት አማራ ህዝብ ላይ አማራው ያልሆነ ዲቃላው ገብቶ ሌላ ኢሜጅ እንዲሰጠው ያደረገው ነገር ስላለ ይሄ መስተካከል አለበት በሚል የቤት አማራ ልጆችን ለመንኳቸው። ለእኔ መጠው በቃ አንድ እህቴ በተለይ ያለች በቃ ግሩፕ ሆነው ነው በነገራችን ላይ የመጡ። ከዛ በኋላ እኔ መረጃው እንደደረሰኝ ስትሰማ የእሷ ጓደኞች በእግሬ ላይ ወደቁ፣ ተንፈራፈሩ። ስልክ በስልክ ሆነ። በቃ ቤቲ በእግዚአብሔር ቅድስትናችን እናስታርቃችሁ፣ ቤቲ በእግዚአብሔር አንቺ በእናትሽ ምንም ነገር እንዳትይ ልነግራችሁ አልችልም። ከዛ ምን አልኳቸው? እኔ ከዚህ ሴትዮ ጋር አልታረቅም፣ ግን የእንሷን ገመና ይዤ ወጣሁ ማለት የኔን ገመና ይዤ መውጣት ስለሆነ ከእሷ በታችና ከኔ በታች የሚያድጉ የአማራ ህፃናት ልጆች የአማራ ሴት ልጆች በእኔና በሷ ብልግናና የቆሸሸ ታሪክ እንዲያድጉ ስለማልፈልግ እኔ የእሷን ተራ ገመና ይዤ መውጣ ቅሌታም ሴት አይደለሁም። ትልቅ ሰው ነኝ፣ ማረገውን ማቅ ሰው ነኝ። ስለዚህ አርፋችሁ ቁጭ በሉ በማለት ሰዎች አለኝ መረጃው እነማን እንደደወሉልኝ ማለት ነው። እነማን እንደደወሉልኝ እረፍት አጣው። እባክሽን ይዘሽ አትውጪ እባክሽን ተብዬ አላወጣሁት። ዝም አልኩ። ቻልኳትና ሮያል ፋሚሊ ያለፈ ተሰደብኩ። ቲክቶኩ በሙሉ ያ ጀነራል ምናምን የሚባል ልጅ ነበረ። አንቺ ሸርሞጣ አሮጊት ምን በቃ ያልሰደበኝ ተደሰተች። እሷ ተደሰተች፣ እኔን አሰደበች በማላውቀው ነገር። ማንም ለሃጫም ልጋጋም ጫማዬን መጥረግ የማይችል ሁሉ ወጥቶ አንቺ በሽምን አንቺ ምን አንቺ አዝማሪ እየተባልኩኝ ጠብር ግፍ ተደረግኩኝ። ቅድስት ተሳካላት፣ ተሰደብኩ። እሷ ተሳካላት፣ ረካች። ከዛስ ፖስቱን አነሳችው። እሷ ፖስቱን አነሳችው። በኋላ ሰው መረጃ እንዲያስኩ የሚያውቀው ሰው ሁሉ መጦ እኔን ማነጋገር። እኔ አንዳንድ ፎቶዎች ከነ ጀነራል ከነ በአቴኖች ጋር ሆና የነበረ ፎቶዎችን መለጣጠፍ ስጀምር ልመና በልመና ልታዋረዳት ነው ተብዬ ትልልቅ ሰዎች ሁሉ እየደወሉ እንትን ሲሉ አታስቡ ብዬ ነገሩን ዘጋሁት። ብዙ ሰዎች የሚወዱኝ ሰዎች ሁሉ እንዲሸሹኝ እንዲጠሉኝና ዛሬ ማንም ኩታራ አፍቀሎት ቤተልሔም ምን አባቷ ብሎ ማንም ኩታራ እንዲሰድበኝ ካቀለሉኝ ሰዎችና ካስቀለሉኝ ሰዎች ፐርሰናል ካራክተር አሳሲኔሽን ፈጽማ ያስጠቃችኝ ሴት ቅድስት ዘውዱ ነች። እኔ ማንን ስለማንም ሰው ስም ጠርቼ
በዚህ ልክ እኔ ተናግሬ አላቅም በነገራችን ላይ። እሷ ግን በግሩፕ ሁሉ ያደረገችው እኔ የራሷ ሰዎች ናቸው የራሷ ሰዎች። አንዳንድ የቤት አማራ ልጆች እኮ ቢሞቱ ስሟን መጥራት የማይፈልጉ ብዙ ሰዎች አሉ፣ የምታረገውን ስለሚያውቁ ማለት ነው። ሀቁ ይሄ ነው። ሌላ ተውኩትና ሮያል ፋሚሊ እንደ አማራ የሚደገፍበት ስለሆነ ምርጫ ስለሌለን ሮያል ፋሚሊ እሷ ገንዘብ ሰብሳቢ ሆና ስትመጣ ከቅድስት ዘውዱ ቤተልሔም በምን አንሳ ነው በሮያል ፋሚሊ ኮሚቴ እንኳ ተደርጋ ሳትመረጥ የመጣችው ለመሆኑ ታውቃላችሁ? ከቅድስት ዘውዱ በምን አንሳ ነው? እኔ ብቀመጥ ክብራቸው ነኝ። እኔ ብቀመጥ ብዙ ገንዘብ ለነገሩ ኮሚቴም ተደርጌ ባልመረጥም መጥቼ እዛ ቦታ ላይ ቁጭ ብዬ እሷ ብልጭ ድርግም እያለች ቤቷ ሁና ስራ ላይ ነኝ እያለች ብልጭ ድርግም እያለች አንድ ቀን የረባ ጊዜ ሳትቀመጥ ካሜራ ከፍታ ሳትቀመጥ እኛ ስንት ጊዜ ሙሉ ገንዘቡን ሰብስበን ቅድስት ዘውዱ ላከች ተብሎ የሰበሰብነውን ገንዘብ በስሟ አድርሳለች። የተጫወተችው ይሄንን ነው በነገራችን ላይ ያደረገችው ማለት ነው። እኛ ለምን ካላችሁ በቃ ከነሱ በስተቀር ሌላ ሰው ስራ መስራት የለበትም ከነሱ በስተቀር። ዩሪም ጋር ያለው ችግር በአሁኑ ሰዓት ይሄው ነው። የበለጧቸው ሲመስሏቸው ኦኬ በዩሪ የተቀየማችሁ ልትኖሩ ትችላላችሁ ምናምን። የዩሪንም ቀጥ ስለምመጣ ለምን ዩሪን ፐርሰናሊ እንደሚጠላ ስለምመጣ በተወሰነ ደረጃ እንዲገባችሁ ለማድረግ ማለት ነው። ምንድን ነው ከዛ በኋላ ያንን ትተነው ሮያል ፋሚሊ ገንዘቡ ተሰበሰበ፣ አደረስን። አንድ መድረክ ተቀምጠን ያ ሁሉ ቂም ተረስቶ አይደለም፣ ያው ከአንገት በላይ ለአማራ ህዝብ ስንል ያንን አደረግን ማለት ነው። ይሄ ነገር አልቆ አሁን ቅርብ ጊዜ ራያ ላይ ሰልፍ ተወጣና አንዳንድ የራያ ልጆች ራሱ ወጥተው እንዴት ይህ ህዝብ ለብልጽግና ሰልፍ ይወጣል ነው ምናምን ብቻ ረሳሁት እንዴት እንደሆነ አላውቅም። እና እኔ እንዴት ይህ ህዝብ ምናምን ምክንያቱም እኔ የራያ ህዝቤ ነው ብዬ ነው የማስበው። የጎጃም ነው ደግሞ የሸዋ የጎንደር ምናምን እኔ መንደር ስለማለይ ነው ችግሬ። ስለ ሸዋ ሳወራ የሸዋ ልጆች ስለ ሸዋ አወራች ብለው የሚጮሁት ጎጠኞች ስለሆኑ ነው። ስለ ጎንደር ሳወራ የጎንደር ልጅ ስለ ጎንደር አወራች ቤት የሚለው ከጎጡ ውጭ ሌላ ስለማያስብ ነው። አብዛኛው ሰው እንደዛ ስለሆነ ነው። እኔ ግን አማራ ስለሆንኩኝ ስለማንኛውም አካባቢ ተቆርቆሬ እንደ አማራ ሀሳብ ሳነሳ ከዛ በኋላ ሰሎሜ ቤት ከፍታ እንዴት ቤቲ ሙሉ ራያና ሰሎሜ ቤት ከፍተው እንዴት ቤት ይሄን ትላለች ነው። ሙሉ ራያ በተለይ በድምጿ የላከችልኝ ቮይስ ሜሴጅ ተቀማጥ ያስመጣል። በነገራችን ላይ አዳምጬ ዝም ነው ያልኩት። ዝም ለምን? ለአብዛኞቻችሁ ያንን ቮይስ ብልክላችሁ አሁን እንዴ ብላችሁ ነው የምትደነግጡት። ይሄ መቼ እንደሆነ ልንገራችሁ። አሁን ከሮያል ፋሚሊ የገንዘብ የማሰባሰብ በኋላ ያን ጊዜ የሆነ ቡጥ እሷ በሆነ ቡጥ ተነስቶ ያው አይ ቲንክ ያ ነው መሰለኝ የሆነ ራያ ምናምን በሚል ነገር ተነስቶ ነው ያንን የላከችው። እኔን አይደለም ፐርሰናሊ የተናገረችው። በነገራችን ላይ በስማም ተውት ብቻ። ለማንኛውም ማለት ነው አሁን ምን ሆነ? ያን ጊዜ እንደገና ይቺ ማናት ሶሎሜ ቤት ገብታ ምናለች? እኛ እኮ ከእሷ ጋር የተቀመጥነው እኮ ያደረገችውን ሁሉ ረስተንላት አይደለም እኮ። ከአሁን በፊት ሞላ ሲገደል ወጣ በአደባባይ ይከትክቱት ይፈጥርቁት ብላ እኮ የተናገረችውን ሁሉ ረስተንላት ነው ብላ እንደገና እኔ ያ የሰራችኝን ያ ያረገችኝን በደል ረስቼ ከእሷ ጋር ቁጭ ብዬ ገንዘብ መሰብሰቤ ሳያንስ ያ ሁሉ ያሰደበችኝ ያስረገመችኝን ሳያንስ እንደገና ስለ ራያ የሆነ ነገር ተናገረች ብላ ያንን ነገር አንስታ ሰሎሜ ቤት ስትናገር ሰማኋት። ቅድስት ዘውዱ ላይ ካሁን በኋላ አፌን ለመዘርጋት የማልመለሰው ከዛን ጊዜ በኋላ ነው። እስከዛ ድረስ ያደረገችኝን ሁሉ ችዬ ከዛ በኋላ ወጣሁላትና አከተከትኳት ማለት ነው። ካሁን በኋላ አልተውሽም። ለምን መሰላችሁ?
ፈልግ የመጨረሻ ጎጠኛ ልጅ ነች። ወደዳችሁም ጠላችሁ እንደ አማራ አይደለም። እሷ መሪም እንዲመጣ የምትፈልገው አማራም እንዲድን የምትፈልገው ከእንደ ቤት አማራ ራሱ እሷ የምትፈልጋቸው ሰዎች ብቻ የበላይነት እንዲይዙ እሷ የምትፈልጋቸው የምትመርጣቸው የምትፈልጋቸው ሰዎች ብቻ እንዲመጡ የምትፈልግ ሰው ናት። ሲጀመር ከማንኳንኳ እሷ ከጀነራል አበባው ጋር ከባዴን ጋር ከምን ጋር ሄዳ ሁሉ ፎቶ እየተነሳች በፈለገችው መንገድ የራሷን ጥቅም ማስጠበቅ የምትፈልግ እንጂ አማራ እንደ አማራ እንዲድን የምትጠቀምበት ደግሞ ከሆነ ጎጠኞችን ሰብስባ በውስጥ በኩል ሴራ በማሴር ሰው የምታስመታ አጀንዳ አስቀይራ ስንት ነገር የምታረግ እባብ ማለት ቅድስት ዘውዱ ናት። እኔ ማንንም ሰው በዚህ ልክ ተናግሬ አላቅም። የወደዳችሁም ማለት ነው። ለምን መሰላችሁ ይሄንን የምላችሁ? በጣም ስለበዛና ስለመረረ ነው። ኦኬ እነ ሃይማኖት የተባለ ሰውዬ ወደ ሃይማኖት ልምጣ። የሃይማኖት ጉዳይ ከቤተልሔም ጋር አታገናኙት። ልታፍሩ ይገባል። ማፈር ያለባችሁ የጎጃም ልጆች ራሳችሁ ናችሁ። ማፈር ያለባችሁ ምክንያቱም ሃይማኖት ለረጅም ጊዜ የአማራ ፋኖ በጎጃም አደረጃጀትና መሪዎችን ለመምታት ቤት እየከፈተ ብዙ ጊዜ ስራ ሰርቷል። እኛ ይህን ልጅ አጀንዳ አድርገን እንደውም አንድ ጊዜ ሃይማኖት የአማራ ፋኖ በጎጃም ላይ ጥያቄ አለኝ ብሎ ቤት ሲከፍት እኔ አንድም ቀን ቻሌንጅ አድርጌው አላቅም። ምክንያቱም አማራ ስለሆነ ጥያቄ ካለው መጠየቅ መብቱ ነው በማለት በአደባባይ ተናግሬያለሁ። ከዛ በኋላ ስፔሻሊ የአማራ ፋኖ በጎጃም ዘመርኩን ነቀለ በተባለ በሽተኛ መሪዎቻችን እርስ በርስ እኔ በምን ቋንቋ እንደሰማችሁት አላቅም። ዘመነ ብቻውን ያለው ዘመነ በልጁ ብቻ ነው የሚጠበቀው፣ ዘመነ ተከቧል ብሎ ዘመነ ብቻውን እንደሆነ አድርጎ በአስረስና በዘመነ መሃል ገብቶ የዘመነ መከታ እኮ አስረስ ነው፣ የአስረስ መከታ እኮ ዘመነ ነው እንዴ። እናንተ አብዛኞቻችሁ ምናልባት የነዚህ ሁለት ወንድሞች የነዝናቡን ብቃትና ዛሬ የሁሉም እጅና የሁሉም ትብብር እኮ ነው የዚህ የአማራ ፋኖ በጎጃም ከፍታና ትግል። በአንድ እጅ እኮ አጨብጭቦ የትም አይደረስም። የግሩፕ ስራ ነው እኮ። በዛ መሃል ብልጥ ሰዎች አሉ፣ ጀግኖች አሉ። አስረስ ማረ ዳምጤ ላይ ስም ማጥፋት ዘመቻው ኤክስትሪም የሚሄደው አንድ ሰው ምን አላሉ? አስረስን የምትደግፈው ቤት ምስራቅ ጎጃም ነው ስለሆነ ነው አለኛ። አቤት መድኃኔዓለም፣ አቤት መድኃኔዓለም። እኔ ከዘመነ በላይ አስረስን ደግፊው አለቅም። አርበኛ ዘመነ ካሴ ለረጅም ዓመት ከኔ በላይ የደገፈው የለም። ድርጅት ሲያቋቁም የአማራ ህዝባዊ ኃይል ድርጅት ሲቋቋም አርበኛ ዘመነ ካሴ ቤተልሔም መግባት አለባት ብሎ ያስገባኝ እኔን ነው። ዘመነ ጋር ፎቶ ተነስታችሁ ስለለጠፋችሁ አይደለም። እኔ ከዘመነ ጋር አወራሁትን ለእኔ ዘመነ የላከልኝን እንደናንተ ቢሆን ማለት ነው የሚያውቁ ሰዎች አሉ። እኔ በማን ራሱ መልእክት ይላክልኝ እንደነበረ ከፈለጋችሁ እንደ ማራኪን ሁሉ መጠየቅ ትችላላችሁ። ያንን እንደናንተ እኔ ከዘመነ ጋር ከአስረስ ጋር ቀርባለሁ በሚል የተላከልኝን ይዤ ወጥቼ እኔ አልለጥፍም ወይ ድምፅ ይዤ ወጥቼ ዘመነን አወራለሁ አስረስን አወራለሁ ብዬ እወቁልኝ ብዬ አልመጣም። ምክንያቱም እኔ እዚህ ገጽ ግንባታ አልተቀመጥኩም። ዘመነ ይቀርበኛል፣ አስረስ ይጠላኛል፣ አስረስ ይቀርበኛል፣ ዘመነ ይቀርበኛል በሚል እዚህ ቦታ ላይ አልተቀመጥኩም። እኔ የቆምኩት ለትግል ነው፣ ለአማራ ለሚጠቅመው ነገር ብቻ ነው እዚህ ቦታ ላይ የቆምኩት። ስለዚህ አስረስን ስደግፍ ምክንያት አለኝ፣ ዘመነ ስደግፍ ምክንያት አለኝ። ማንችሎትን ስደግፍ ማንችሎት በእናቱ እንደዚህ ስለሆነ በአባቱ እንደዚህ ስለሆነ ጎጃም ሙሉ ጎጃሜ ስላልሆነ ብለህ በድንቆርና ማንችሎትን የሚያክል ጀግና ስትገፋ የምትል ደንቆሮ ጋር እኔ ቤተልሔም ልቀመጥ አልችልም፣ ላዳምጥ አልችልም። በቃ ለአማራ እጅን አይደለም ማንችሎት መላው አማራ አንድ ሆኖ መታገል እንደ ድርጅት እነሱ በጋራ ሆነው መሪያቸውን መርጠው ይዘው እየመጡ ነው ያሉት። እከሌ መሪ ነው ብለው ያን ቀን ምን ልትሆኑ ነው? አይደለም አስረስና ዘመነ አይደለም ዝናቡና ማንችሎት መላው አማራ ኦልሬዲ ተሰርቶ አልቆ በድርጅት መሪና ተመሪ ሆነው ሊመጡ። ያን ጊዜስ ተኮልኩሎ ጎጃሜ ጎንደሬ ማለት ይኖር ይሆን እንዴ? ለነገሩ አይቀርም። ምክንያቱም ይሄ በሽታ ስለሆነ የግለሰብ በሽታ ስለሆነ ትግሉን እየመጠንን ሳይሆን የግላችንን ኢጎ ስለሆነ እዚህ ቦታ ላይ በቃ ማንጸባረቅ የሚያስደስተን ኢቨን ድርጅት አንድ ባይሆንና ባይመጣ ብላችሁ የምትሳሉ ትኖራላችሁ ብዬ ነው እኔ ተስፋ የማደርገው። ምክንያቱም ድርጅት እንደ ድርጅት አንድ ሆኖ ከመጣ ጎጣችሁ ላይ ተቀምጣችሁ ማውራት ስለማትችሉ ማውራት ስለማይቻል
ሃይማኖት በቀጥታ የመጣው በአማራ ፋኖ በጎጃም እና በአስረስ ማረ ዳምጤ ላይ ነው። አስረስ ማረ ዳምጤ በወልቃይት ዙሪያ ላይ በተናገረው የመጀመሪያ አጀንዳ አድርጎ ይዞ መጥቶ ቤት ከፍቶ ከአንዴ ሁለቴ ተናግሯል። አልፈነዋል፣ አለፍ ነው ማለት ነው። እኔ በቀደም ኦኬ ስብሰባ ላይ በግሩፕ ነው ያወራሁት። ኦኬ በአደባባይ ዛሬ ልንገራችሁ እንግዲህ የተፈጠረውን ከሃይማኖት ጋር። ከዛ በኋላ ለቤተ አማራ ገንዘብ ባለፈው በድርቅ ለተጎዱ ተብሎ ገንዘብ ለማሰባሰብ አንድ ግሩፕ ክሪት ተደርጎ ነበር እና እሺ የአማራ ህዝባዊ ኃይል አባል ሆኖ አስረስ እንዴት የጎጃም እዝ መሰረተ? አስረስ ይቺ ግን ጥያቄ ሆኖ ኖሮብኛል። ኦኬ ጎጃም አመለኛው። አው የጎጃም እዝ ማለት እንትን ነው፣ እንደ ሰራዊት ነው፣ እንደ መከላከያ ብለው። ህዝባዊ ኃይል ደግሞ መሪዎች ናቸው፣ ድርጅቱ ነው። ለምሳሌ ህወሓት ቲዲኤፍ እንደሚባለው የኢትዮጵያ መንግስት ብለህ መከላከያ እንደምትለው ማለት ነው። እዙ ሰራዊት ነው። ህዝባዊ ኃይሉ ደግሞ ድርጅቱ መሪዎች ናቸው። የህዝባዊ ኃይሉ ድርጅት ነው። ለዚህ ነው ሰራዊቱና ምንድነው እዙ እና ድርጅቱ አንድ ላይ ሆኖ ሰራዊትና መሪና ተመሪ ሆኖ እየሰራ ያለው። ካልገባህ ይሄንን ለማለት ነው። አመሰግናለሁ። እና ሃይማኖት በዛ ልክ መምጣቱ ብቻ ሳይሆን በውስጥ በኩል ይሄ ቡጥ የዘመድኩን በቀለ ገና ብቅ ብሎ የቆየ ሞላንና ጥላሁን አበጀን መምታት ሲጀምር የመጀመሪያው የጎጃም ተወላጅ ወጥቶ ይሄ ነገር ትክክል አይደለም ብሎ መቃወም የጀመረው ራስ ነበር። ራስ ቢት ወደድ እኔ የት ሄዶ እንደጠፋ አላውቅም ሰሞኑን። እና የመጀመሪያ ቀን ገና ወጥቶ ቤቲ እንደውም ሳበኝና ቤቲ ምን እያለ ነው ዘመድኩን ነቀለ ምናምን አለኝ። በቀለ ሲለኝ ይሄ በጣም ትክክል አይደለም፣ መሪዎችን መርጦ እዛ ምድር ላይ ከሌንዲ ነው ብሎ እንዲህ አይነት ጽሁፍ የሚጽፈው የጎጃምን አደረጃጀት እኮ ለማፍረስ ነው ምናምን ብሎ ያው ራስ አነሳውና አንዳንድ ሰዎች እንደውም ገቡና ቆይ ራስ እኔ ራሱ ገብቼ እኔ ራሱ በጣም ገርሞኛል። ራስ ግን እስቲ እንመልከተው ይሄንን ሰውዬ ትንሽ አንድ ሁለት ቀን እንመልከተው፣ ነገሩን እናርግበውና አጀንዳ እንዳናደርገው ዛሬ ምናምን ብለን ከራስ ጋር አውርተን ወረድን። ሰውዬው አላቆመም፣ ቀጠለ። ሲቀጥል ሃይማኖት ለዛ ለቤተ አማራ ገንዘብ የማሰባሰብ ግሩፕ ላይ ተገናኝተን ስለነበር በውስጥ በኩል መጥቶ ሀይ ብሎኝ እኔ ደግሞ ማነህ ስለው ሃይማኖት ነኝ ማውራት ጀምረን ነበር። እና አንድ ቀን ሁለት ቀን ያወራ ነው። ቤቲ ዘመድኩን እየጻፈ ያለው ነገር ምንድን ነው ምናምን ሲለኝ ይውልህ ሃይማኖት አንተ ወጣህ አሁን ማነው አስረስን ያኔ ኦልሬዲ ማነው ምን አልኩት፣ ወጣህ ምንም እንዳትል የቆየ ምርጥ አማራ ነው። በዚህ በጎጃም አገውና በጎጃም አማራ ዙሪያ ያለውን ክፍተት ከዘጉ እዛ ጠላት ሰርቶት የነበረውን የጠላትነት ድልድይ ሰብረው የጎጃም አማራና የጎጃም አገው ህዝብ አንድ ሆኖ እንዲታገል ካረጉ ጀግኖች መሃል አንዱ የቆየ ሞላ ነው። ይህንን ሰውዬ መምታትና ስሙን ማጥፋት የተፈለገው የጎጃም አካባቢ ትግል እንዲበላሽ ነው። ስለዚህ ይሄ ጉዳይ በጣም ሴንሲቲቭ ኢሹ ስለሆነ በእናትህ ወጥተህ ይሄን ነገር መናገር የለብህ። እርግጠኛ ነሽ የቆየ ከነዘመነ ጋ ነው ምናምን ሲለኝ የቆየ በአሁኑ ሰዓት እንደው መካነ ሰላም ነው ያለው፣ መካነ ሰላም ነው። እኔ ለምን ጠይቄው ነበር የቆየን እና ለራሴ እኔ መካነ ሰላም ነኝ ያለሁት ምናምን ብሎ አንዳንድ ነገሮች ልኩልኝ ስለሆነ ይውልህ ታዬ ማነህ ሃይሚ እኔ የፋኖችን መረጃ በምንም ታምር ወጥቼ መስጠት አልወድም፣ አርጌም አላቅም። እኔ በጣም በዚህ ዙሪያ ላይ ሰው እኔ በጣም ሚስጥርም ማልችል ምናምን ይመስለዋል። ግን እኔ በጣም የምናገረውን የማቀሰው የማይደረጉ ነገሮችን የማላረግ ሰው ነኝ። ግን ለአንተ ይሄ ነገር መረጃ ይሆንህ ዘንድ የቆየ መካነ ሰላም በአሁኑ ሰዓት እንዳለ የላከልኝን መረጃ አንተም መሬት ላይ ፋኖች ካሉ በቀጥታ ሂደህ እንድትጠይቅ እውነት መሆኑን እንድታጣራ በአማራ ፋኖ በጎጃምና በነ የቆየ በነ ጥላሁን ምንም አይነት ክፍተት እንደሌለ ማረጋገጥ ከፈለግ ይችን ቮይስ ልላክልህ። ግን አደራህን ለማንም ሰው ይህንን መረጃ አታውጣ። የፋኖች የላኩትን ምንም ነገር ቢሆን ድምፃቸውን መላክ ማለት የእነሱን ኮንፊደንስ ማጣት ነው። ምክንያቱም እኔ ድምፃቸውን ሁሉ ደግሞ የተቀዳም አይደለም ራሱ የላከልኝ ነው። መቀዳት አልወድም። ቮይስ አድርጎ ስለላከልኝ ነው። በነገራችን ላይ የተቀዳ ድምፁን ገድቼ ምናምን አይደለም አልቀዳም ብዬ ላኩለት። እሺ እና እኔ አስረስን ቤት ማወቅ እፈልጋለሁ፣ በጣም ጥያቄ ያለኝ አስረስ ምናምን ሲለኝ በእናትህ እኔ አሁን አስረስ ብዙ አይመልስም፣ በጣም ስራ ላይ ናቸው። ግን እድሉን አግኝቼ አስረስን ማውራት የምትችልበት መንገድ ከተፈጠረ
እኔ በእናትህ በቃል አስረስን ላገናኝህና ተረዳቸው። አስረስን አውራው እንደውም የምትኮራበት ወንድም ነው እና ተው። ዘመነን ደግፎ አስረስን መጥላት በጣም ማይሆን ነው። የዘመነ መከታው አስረስ ነው። እባክህን ተው ምናምን ብዬ እሺ ብሎኝ ጥላቻ ስላለበት እሺ ያለኝ ቀን ማታ ወጦ አስረስን መቀጥቀጥ ጀመረ። የወልቃይት የተናገረውን ቪዲዮ እያመጣ አዎ ዘመድኩን ጥያቄ ያለው ለዘመድኩን ጥያቄ መመለስ አለበት። ዘመድኩን የአማራ ፋኖን ጥያቄ የሚጠይቀው ዘመድኩን ማን ነው? እንኳን ዘመድኩን አይደለም ሃይማኖት የአማራ ፋኖ በጎጃም ቤተልሔም ዳኛቸው የአማራ ፋኖ በጎጃምን ጥያቄ ጠይቄ ጥያቄ ይመለስልኝ ብላ ማለት አትችልም። እኛ ማንን ምንድነን? እኛ የትግሉ አጋር ለመሆን ወተን እንደ አማራ አክቲቪዝም ዙሪያ ላይ ህዝባችን በማንቃት ዙሪያ የቻልነውን ለማድረግ የተቀመጥን እንጂ መሬት ላይ ያሉ ወንድሞችን ወርደን አንተ እንደዚህ ነህ አንተ ምንድነህ ና መልስ ስጠኝ ብሎ ለማለት ማን ነው ሃይማኖት? ማናት ቤቲ? ማንን? እኛ አይናቸው እያየ ስንት ህፃናት ልጆች እየቀበሩ አእምሯቸውን ስተው ውሃ ውስጥ ዘለው እየገቡ በደም ሰክረው ያሉ ወንድሞቻችን ለኛ እኔ ተሳስቻለሁ አልተሳሳትኩም ብሎ ስለመሳሳት ስለ ቃላት ጉድፈት ቲክታክ መንደር ላይ መጥቶ እንዲመልስልን የሚፈልገው አካል ማንን? ይህ ሁሉ ትልቁ ችግር መሬት ላይ ያለውን ሀቅ እየተሰራ ያለውን እውነት ካለማወቅ ስለሆነ ነው። ያን ጊዜ አቁም ሃይማኖት አልኩት። በውስጥ ሰደበኝ አንቺ ቤተልሔም የምትባይ አዝማሪ ምናምን ብሎ በውስጥ በኩል በቀጥታ ሰደበኝ። ያን ያደረገው ለምንድን ነው? ከጎጃም ካለው ጥላቻ ከመሪዎች ላለው ጥላቻ። ለጎጃም ጥላቻ ላይኖረው ይችላል። ዲፊኒሽን አድርጌን መናገር አልፈልግም። ግን ዘመነን የሚወድ ሰው አስረስን ሊጠላ አይችልም። አስረስን የሚወድ ሰው ዘመነን ሊጠላ አይችልም። እነዚህ ወንድሞች እጅና ጓንት ሆነው ስለሆነ ይህንን ትግል እያስኬዱት ያሉት ይህንን ነገር እያስኬዱት ያሉት እጅና ጓንት ሆነው ስለሆነ ስለዚህ ምንድን ነው የምለው ያደረገው ነገር ይሄንን ነው። ከዛስ ቤት መክፈት ብቻ አይደለም፣ ጭራሽ ሄኖክ ቤት ገብቶ የአማራው ብሔርተኛ እንዳሁኑ ነቅቶ አያቅም። የአማራው ብሔርተኛ እንዳሁኑ ነቅቶ አያቅም ማለት ይሄ ጉዳይ የአስረስ ማረ ዳምጤና የዘመድኩን ጉዳይ የአማራውን ብሔርተኛ አይመለከትም፣ አማራው ብልጥ ሆነ በማለት በኩራት የጎጃም አማራ ፋኖ ሲስተማቲካሊ እኮ ዘመነንም እየሰደበው ነበረ። ማን ነው ዘመድኩን? አስረስና ዘመነን በመለያየት ስለሆነ ጥቅም የሚያገኘው ሲስተማቲካሊ ዘመነ ብቻውን እንደሆነ አድርጎ በዛ ልክ ሲያወራ ዘመነን የደገፈ አስረስን የጠላ መስሎ በዛ ልክ ሲያወራ ብዙዎቹ ስላልገባቸው አይደለም፣ ያልገባቸው ካሉ ደንቆሮች ናቸው። በዛ ልክ ሲያወራ የመጀመሪያ ወጦ ከዘመድኩን በቀለ ጋር እጅና ጓንት በመሆን ለመምታት የሄደው ሃይማኖት ነው። አብዛኞቹ ሌሎቹ አልደገፉም። በቀጥታም ሆነ በተዘዋዋሪ ባለመደገፋቸው የተቀየምኳቸው ያኮረፍኳቸው ሰዎች አሉ። ለምን መሪ ሲመታ ድርጅት ሲመታ ዘመድኩን ማን ስለሆነ ነው የምንፈራው? ግንባሩን ያፈረስን ሰዎች ዘመድኩን ማን ስለሆነ ነው በማለት ያንን ተናግረን አዎ አፍርሰነዋል፣ አፍርሸዋለሁ እኔ ቤቴ አናቱን ብዬ ተሰሚነት እስኪያጣ ድረስ አድርሰነዋል። ፓወራችን እዚህ ድረስ ነው። ያኔ ያልደገፉ ሰዎችንም ብንቃወም ግን ወጣው ግን በአደባባይ ሃይማኖት በሄደበት ልክ የሄዱ ሰዎች የሉ። አዎ አንዳንድ ሰዎች ዘመድኩን ጥያቄ ያለው የዘመድኩን ጥያቄ መመለስ አለበት ብለው ሐሳባቸውን ያስቀመጡ ሰዎች ሰምቻለሁ። ታዝብ ያለው እነሱ ሰዎች ስላልታዘብኩ እንዳይመስላችሁ። ማንም እዚህ ሶሻል ሚዲያ ላይ ማታዊ ደከመኝ ልተኛ ብሎ የሚተኛ ጠዋት ተነስቶ ቁርሴን ምን ልብላ ገንፎ ይሻለኛል ቂጣ እንቁላል እያለ መርጦ የሚበላ ደስ ሲለው ቲክቶኩን ዘግቶ ውጭ ደክሞኛል ዋና ሊሂድ ብሎ ሐማምና ሳውና ገብቶ የሚወጣ የአማራ ብሔርተኛ መሬት ላይ ያለውን ወንድም መልስ ካልሰጠኝ እንዲህ ካላረገ ምናምን ብሎ ሊፈርጅም ሆነ ጥያቄ ሊጠይቅ በቃ አይችልም። ይሄ ጉዳይ አሁን የሃይማኖት ጉዳይ አሁንም ሰው ስላለው ነው። ከጀርባ የጎጃም አካባቢ አደረጃጀት ጎምርቶ መውጣቱ የሚያስጨንቃቸው የቀበሌያቸው ሰው የጎጃምን ያክል ስሙ ስላልተጠራ ስላልተዘፈነለት ወይ ደግሞ የሆነ ነገር ስላልሆነ
የሚያሳክካቸው ሰዎች አሉ። እናንተ ብዙዎቻችሁ አልገባችሁም። እነዚህን እባቦችን የምናውቃቸው እኛ ነን። በተላላኪ ውሻዎቻቸው አማካኝነት ሲስተማቲካሊ የዛን አካባቢ ድርጅት የሚደግፉ የዛን አካባቢ ተቋምና መሪዎችን የሚደግፉ ሰዎች እንዲመቱ ያደርጋሉ። አትሞኙ። ይርጋለም ታደሰ፣ ዩሪ ታደሰ በአብዛኛው ሰው ተጠልቶ እነ ካሳ በጣም ስም መጥራት አልፈልግም። አብዛኛው ጎጠኛ እነ ሳሚ እነ ባናና ሌላው ይሄ ጎጠኛው ኃይል ዩሪ ታደሰን ይመታው የነበረው ግንባሩ ዩሪ ታደሰን ይመታው የነበረ እኮ ለአማራ ፋኖ በጎጃም ፖለቲካሊ ደፍሮ ማንም ደፍሮት የማያውቀውን ይዞ ወጥቶ ጎጃም ትልቅ አደረጃጀት ነው፣ ያ ጎጃም ባይኖር የአማራ ትግል አይኖርም እያለ ደፍሮ ለጎጃም ጀግኖች ገጽታ ግንባታ ብቻ አይደለም ዋልታና ማገር ሆኖ ለወራት ስለሰራ ፐርሰናሊ እሱ ዩሪ የተባለ ሰውዬ እንዲጠላ የሆነ ራሱን ለዛ ህዝብ ያቀለጠ ልጅ ነው። ያቀለጠ ልጅ ነው። እኔ ነኝ ያለ የጎጃም ልጅ ማለት ነው። እኔ ነኝ ያለ የጎጃም ልጅ አሁን እከሌ ምሁር ነው፣ እከሌ እንደዚህ ገንዘብ ስለሰጠ ነው፣ እከሌ ምናምን ብላችሁ ብትሉ ገንዘብ ስለሰጠ ምሁር ስለሆነ አይደለም። በጎጃም አደረጃጀትና በመሪዎች ላይ አብዛኛው ሰው ፖዚቲቭ ኢሜጅ እንዲኖረው አብዛኛው ሰው እነ ቅድስት ያበላሹትንና ሌላው ያበላሸውን የጎጠኝነትና በጎጃም ላይ የተሰራውን ጥላቻ እነ ባናና ወጣው ቡዳ እያሉ በአደባባይ ሲሰድቡ አንድን ማህበረሰብ ወጣህ ቡዳ እያልክ እየሰደብክ አንድን ጀግና ህዝብ ቡዳ እያልክ እየሰደብክ አማራ ልንሆን አንችልም ብሎ ስንቶቻችሁ ናችሁ የዩሪን ያክል ወጣችሁ ለዛ ማህበረሰብ ተገን ይሆናችሁት? ለምንድን ነው የበላችሁበትን ወንጭት ሰባሪ የምትሆኑ? የኔነሽ የምትባይ ልጅ ማለት ነው። አንቺ የወንደሰን ተላላኪ፣ ያንቺ አላማ ያንቺ ፍላጎት ምንድን ነው? ወንደሰን ዩሪን የሚጠላው ለምን እንደሆነ እኛ ጠንቅቀን እናውቃለን። ወንደሰን በራሱ ተሸክሞት የሚዞር የራሱ አጀንዳ ያለው በጎጃም ላይ ሴራ የሚያሴር ሰው ነው። ከውስጥ እየተዝረከረከ እየመጣ በውስጥ ሹሹሹ ስለሚልሽና ስለሚዳስስሽ መተሽ አንቺ ብትጮሂ ማን ይሰማሻል? ቤት ብትከፍቻ 10 ሰው አያይሽም። ፖለቲካ ማታወሪም። ይሄንን ጸጉርሽን ወደፊትሽ ወደ ግራ እያረግሽ እኔ ቆንጆ ነኝ ለማለት ስትላላጭ የምትይ ሴትዮ የሚያይሽ የሌለሽ ሴትዮ እንጂ እንደ ዩሪ ቁጭ ብሎ የሚያዳምጠው ትዊተሩ ላይ ሂዳችሁ ብትመለከቱ ትዊተሩ ላይ የሚጽፈውን ተመልከቱ። ሂዱና ትዊተሩ ላይ ስለ ጎጃም የሚጽፈውን ፖለቲካ ነው የምትፈልጉት? ምንድን ነው የምትፈልጉት? ፖለቲካ ካልሆነ የምንፈልገው ተራ አሉባልታ ከሆነ የምንፈልገው የኔነሽ የተባለችው በዛውም የምትሄጅበት እኛ ጥያቄያችን ትናንትና ይቅርታ ባለው ሰዎችን ይቅርታ ብሎ የጎጃም ልጆች ግን ጭራሽ ተሳድቦ ነው የወረደው እና ለምን የሚለውን ነው። እሄድበታለሁ። እሺ እሄድበታለሁ። ይሄ ምንም ችግር የለው። ምንድነው የመጀመሪያው ነገር ማወቅ ያለባችሁ ይሄንን ነው። ዩሪ የተጠላው ዩሪ እንደ ዩሪ ለጎጃም እንደሰራው ለሌላ አካባቢ ሰርቶ ቢሆን ዩሪን እኮ ቅድስት እኮ በቀጥታ የጠላችሁ እሱ ሙሉ ወለዬ አይደለም እንደዚህ ብላ ነው አሉ ቃል በቃል የተናገረችው። እኛ ሙሉ ወለዮች ማለት አለብን። በዛ ላይ ደግሞ እሱ የጎጃም ምንድን ነው እየተባለ ነው እኮ ዩሪ የተጠላው። እናንተዬ ታው አንደኛ እንደ ጎጃም ማህበረሰብ የበላንበትን ወንጭት ሰባሪ ከሆንንና በዚህ ልክ የሰሩልንና የሞቱልን ራሳቸውን አሳልፈው ሰጠው ከብዙ ሰው እንዲጣሉ የሆኑልን ሰዎችን ቤት ከፍተን በዚህ ልክ ዩሪን ስንመታ ስንት ሰው እንደምታስደስቱ ታውቃላችሁ እንዴ? ጸረ ጎጃም የሆነው ሁሉ በጎጃም ትግል በመሪዎቻችን 48 ሰዓት ሲንጨረጨር የሚውለው ሁሉ ነባናና ቁጭ ብለው በዚህ ሰዓት እየቀዱን ያሉት እሰይ የታባቱ ለጎጃም እንደዚህ አርጎ አፎድፍዶ ይሄው ዛሬ ራሳቸው ጎጃሞች እየረገጡት ነው። ለምንድን ነው ሰው እንዳይኖርልን? የረባ ሰው እንኳን ወጦ የሚጮህልን የለ። የረባ አክቲቪስት የለውም ጎጃም። ከሌ ምሁር ስለሆነ ስላልሆነ አይደለም። የሚጮህ ያስፈልጋል። አንድ ተስፋዬ ወልደስላሴ አቅም ያለው ተስፋዬ ወልደስላሴ ለአማራ ፋኖ በጎጃም የሚታገል የሚሰራ አታውቁም? ስንት የማታውቁት ነገር
የተስፋዬ ወልደ ስላሴ አንድ የዚህ አሁን የአማራ ፋኖ ኮሚቴዎች መርጠውት እሱ እዛ ውስጥ ስላለ ብቻ ተስፋዬ ወልደ ስላሴ ካለ በሚል ብቻ እኔ ብዙ ሚስጥር ልነግራችሁ እችላለሁ። እሱን አይኑን ወግተን ካልጣልን ብለው ስንት ነገር የሰሩ ሰዎች አሉ። ቶታሊ ከጨዋታ ውጪ የጎጃም አካባቢ ንክኪ ያለውን ሰውና ስለ ጎጃም የሚያወራውን ሰው ሁሉ በማሳደድ ጥቅም ማግኘት የሚፈልጉ ሰዎች ሲያሳድዱ ነው የሚውሉት። ይሄ ወንድማችንም ግንባሩ የግንባሩ አካል እኮ ዩሪን እስከ ሞት ድረስ የሚፈልገው እነ እሸቱ ገጠር እንመጣለን እንገላሃለን ብለው የሚሉት እኮ ጎጃምን ደግፎ ላደረገውና ለሰራው ስራ ነው። ጎጃምን ደግሞ የደገፈው ጎጃሜ ስለሆነ ጎጠኛ ስለሆነ ሌላው ስራ ስላልሰራ አይደለም። ትክክለኛ ለአማራ እየተሰራ ያለውን እውነት በአደባባይ ስላወራ ነው። ይሄ በውሸት ያደገ ውሸት ሲወራለት ብቻ የሚያዳምጥ ደንቆሮ ከሱ እንዲሸሽ ሆኗል። ስለዚህ ምንድነው እናንተ አርግቡት ታየን በጮክ ብለህ ስትናገር እየሰማሁ ነበረ። ሌላው ትናንትና እነበላይ ለምሳሌ የሃይማኖት ምንድነው ያደረገው? ትናንትና ደውሎ ቤቱ እንዲመጣ ዩሪን ጠርቶ በይቅርታ ነገሮች እንዲያልፉ። በነገራችን ላይ ከትናንት ወዲያ ቤት ግሩፕ ተደርጎ እና አማራ ዛሬ ሌሎች ምናምን ናርካኒ ብዙዎቻችን እዚህ ሶሻል ሚዲያ ላይ ያለን ሰዎች በቴሌግራም ግሩፕ ተደርጎ እንድንነጋገር ተደርጎ ነበር። እኔ ነኝ የረበሽኩት። እውነቱን ልንገራችሁና ሃይማኖትን በጣም ስለሰደብኩት በእርግጠኝነት እዛ ውስጥ ያሉ ሰዎች በላይም ስለነበረ በላይ ዘመነም ስላለ የምትቀርቡ ልትጠይቁት ይችላል። ለይቅርታ ነው የተሰበሰቡት አይደለም? ለይቅርታ የተሰበሰቡት ይውልሽ ለይቅርታ ሳይሆን ጠይቀውት ነው የጠሩት። ያ ስለዚህ እናንተና አንቺ ራሱ ትክክል አይደለሽም። አንቺ ራሱ ነገር ማቀጣጠል ማቆም አለብሽ። አንቺ ራሱ ጥሩ ቆይ ልንገርሽ ቤትሻየሽ ቆይ የኔን ተይው። ትናንትና ራሱ ይኸውልሽ ሃይማኖት ተጭኖት ነበረ እንደሰደበውም ነግሮን ነበረ። ሃይማኖትና ቅድስትን ይቅርታ ብሎ ለምንድነው በላይ ዘመነንና ኢቲኤልን ከነሱ ጋር መቀመጥ አልፈልግም? ምክንያቱም እነሱ በውስጥ በኩል ችግራቸውን ፈቷ። እነሱ ስማርት ስለሆኑ በውስጥ በኩል ሂደው በቃ ችግር አንፈልግም መጣህ ከኛ ጋር ተነጋግረን ችግሩ ልንፈታ እንፈልጋለን ዩሪ ካንተ ጋር አንጣላም ብለው እነሱ ስማርት ስለሆኑ በውስጥ በኩል ሂደው በአደባባይ መጥቶ ችግራቸው እንዲፈቱ ነው። እናንተስ ብሔርተኛለ ቆይ አሁን ቤትሻዬ እንደዚህ አይነት ብሔርተኛለ በውስጥ ተነጋግሮ ከዛ ደግሞ ሌሎችን አጋልጦ መስጠት ለምን ሌሎችን አጋልጦ አልጨረሱትም? እንደዛ ከሆነ ለምን አሁን ለተመልካቹም ለደጋፊውም ብሔርተኛውን ለምን እንደዚህ ይረበሻል? እንደዛ ከሆነ በውስጥ ሴራ እየሰራን ከዛ በአደባባይ ደግሞ ምንድነው ፕሮፓጋንዳ ወይ ደግሞ ጸማሳ አይደለም። ጥሩ እንዲህ አይነት ነገር አታቀሳስሪ ረፊ። አሁንም ቢሆን ይውልሽ አሁንም ቢሆን በላይና ዩሪ በአንድ መድረክ ተቀምጠው አማራን እንዲመሩ መደረግ አለበት። ይሄ ነገር የምንፈልገው ታዲያ እሱን የምትፈልጊ ከሆነ ማድረግ ያለብሽ ምንድነው መሰለሽ? እሱን የምትፈልጊ ከሆነ ዩሪ እንደዚህ አርጓል ከሌ እንዲህ አርጓል ብለሽ በማቀሳሰር ሳይሆን ዩሪ እና ማነው ኦኬ ዩሪ ትናንትና ያንን አዎ ተቀየመ። የተቀየመው ምንድነው? ኦኬ ሁሉም ጥፋት አለባቸው። ባይዞይ ጥፋተኛዎቹ ምንድነው? ዩሪን በቀደም የነበላይንና የኤቴልን እኔ በዩሪ ደረጃ ስም ጠርቶ መናገር አልነበረበትም። ይሄንን እኔ ልክዳችሁ አልችልም። የተናገረው ነገር አለ ስህተት ነው። ያ ኦኬ ያን ችግር ለመፍታት በውስጥ በኩልም ተሞክሮ ነበር። እንዳልኳችሁ ብዙ ነገር የረበሽኩት እኔ ነኝ። ያ ነገር ከሆነ በኋላ ለምን ያንን አደረገ ከተባለ ደግሞ ዩሪ የተበሳጨበት ምክንያት ካቻ ቤት ዲስሪስፔክት አድርገውታል። ሁሉም ማለት ነው። አጋጣሚውን አገኘን ብለው ዩሪን ዲስሪስፔክት አደረጉት። በኋላም ቤት ከፍተው ሁሉም እየሰደቡት ነበረ። ዩሪ ኢሞሽናል ስለሆነ ስለተሰማው ወጥቶ ዩሪ በራሱ መናገር ያለበትን ነገር ተናገረ። ከዛስ ማታ ግሩፕ ተደርጎ ትታረቃላችሁ ተብሎ ተነግሮ አልቆ ምክንያቱም ግሩፕ ውስጥ እኔም በኋላ ሪሙቭ አደረጉኝ። ምክንያቱም እኔ ከኢቴል ጋር በቀጥታ ኢቴል መጥቶ ሃይማኖትን ደግፎ ቤተልሔምን ነበር ሲሳደብ የነበረው። ኢቴል በግሩፕ ውስጥ ነው የማወራችሁ። በግሩፕ ውስጥ ያው በላይም ስለነበረ ማለት ነው ሁሉም ስላሉ ምንድነው አሁን ማነው ዩሪ ያንን ወጥቶ ተናገረ። ኦኬ እናንተ ደግሞ ጧት ቤት ከፍታችሁ እንደገና ነገሩን ለማጋጋል አንቺ ራሱ ገብተሽ ወደ ሌላ ነገር ወሰዳችሁት። ያ ለማንም አይደለም። ብርቱካን ጉዳይ ነው። እኔ በብርቱካን ጉዳይ ነው እንጂ ሌላ አይደለም። በብርቱካንም ጉዳይ ጦርዬ ምንም ኤቪደንስ የላችሁም። አብዛኞቻችሁ ዝም በሉ።
በኋላ ስለምታፍሩ ማን ነው አደራ ዘላለም እኮ ትናንትና ማታ ወጦ እውነቱን ሲያሳይ ነበር በመረጃ። አንቺ ዩሪን በምትከራከሪበት ደረጃ ለምን አደራ ዘላለምን ታዲያ አትከራከሪው? ተከራክሬዋለሁ፣ ኮመንት አስቀምጬለታለሁ። ለሱ ለምን ትከራከሪዋለሽ? ምንድነው ዋሹ? ግድ የምፈልገው ካልተነገረልኝ ዋሹ። አማራ እኮ ሀቀኛ የሆነ ኬዝ አለው። ብልጽግና በሰራው ፊልም አይደለም አማራ የራሱን እንትን የሚለው። ቤቲ አንድ ጊዜ ቆይ ጥያቄ እኔም አንዳለኝ። እሺ አንተ ጠይቃታለህ። ይኸውልሽ ታለ ምን የተከራከርኩበት አደራጋም ኮመንት አስቀምጫለሁ። ዩሪንም ተሳስቷል ያልኩበት ምክንያት ምንድነው? ኢቢኤስ የቀረበችውና ዶክመንታሪው የተሰራባት ልጅ አንድ አይደሉም። እኛ ደግሞ እየመጣልን ያለ ከታች መረጃ ያገኘን ብለው ያመጡት ልጆች ስለ አዲሷ ብርቱካን ትዳር ስላላት ልጅ ስላላት ወይም ደግሞ ዶክመንታሪውን ፊልሙን የሰራችው ልጅ ነው እንጂ ኢቢኤስ የቀረበችው ልጅ አይደለችም ነው ያልኩት። በዚህ ደግሞ አናፍርም። ለምን እናፍራለን? ግን አንቺ ያንን አሁን ያንቺን ፍላጎት ይልሽ አሁን አንቺ እኮ እያልሻለሽው አንቺ ያን ዲባልልሽ ስለፈለግሽ ያንን ያላለን ሰው መስደብ አለብሽ እንዴ? እኔ አትሳድብኩም ልክ አይደለም ነው ያልኩኝ። እሱንም ያልኩኝ ልክ ኮሜንታችሁን አይቻለሁ። ገብተሽም እነሱ ቤት ቆይ ልንገርሽ ኢቢኤስ ያልሰራው ስራ አለ። አሁን ለምሳሌ ብርቱካን አንድ ነገር ስትናገር የተናገረችው ነገር ፊቴን በምላጭ ተልትለውኛል ብላ ብርቱካን ተናግራለች። ባላለች እንደውላችሁ አላለች። ፊቴን ብላለች። እኔ ቪዲዮ አለኝ እናትዬ በቃ ተከራከለውኛል አላለችም። ቪዲዮ ልከፍ ጭንቅላቴን ይኸውልሽ ጭንቅላቴን ለሁለት በርግሰውኛል ፊቴን በምላጭ ተልትለውኛል ብላለች። እንደኛል ፊቴን ተልትለውኛል አላለች። ተከራከሪ ጥሩ በቃ ትዝብት ውስጥ እንዳት ሚውት አርጊ ተለተሉኝ ያለችው ተለተሉኝ አላለችም። ፕሊስ እንዴ አንቺ ልጅ ሚውት አርጊ በቃ እንዳትሳሳቺ። የልጅትን አቁም። አሁን የልጅት ገና እኔ አሁን ቤቲ ጥያቄ ሌላ ነው። የልጅት ቤቲ ራሷ ሴራ ትስራም አትስራም ልጅት ናት። ሴራውን የምታውቀው ራሷ ብላለች። በምላጭ ሁሉ የመጡ በምላጭ ሁሉ ታይተ ፊቴን ብላለች። ሪካርድ ላይ ያለው ጭንቅላቴ የሆነ ነገር ፈነከቱኝ አለች። ከዛ ደግሞ ፊቴን እየተለተሉ በምላጭ ብላለች። እና ፊቷ ላይ አሁን ለምሳሌ የሆነ ጨረታ ነገር ማስቀመጥ ነበረባቸው። ጅራፍ የመታው የመሰለ ቢያንስ እንኳን ምላጩ ያረፈበት የመሰለ። ስለዚህ ጦርዬ ለዚህ ነው አረጋጊው ምልሽ። ይሄንን አረጋጊው